የ100,000 ኮይን ሽልማቱ እንደቀጠለ ሁላችሁም በዚህ ቪዲዮ እየገባችሁ አሁንም ተወዳደሩ። አብዛኞቻችሁ እየተወዳደራችሁ አይደለም። በዚህ ቪዲዮ እየገባችሁ ሁላችሁም ተወዳደሩ። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ? ሁላችሁንም ባላችሁበት ሰላማችሁን ያብዛልኝ ብያለሁ። ያው ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። ያው ብዙዎቻችሁ በውስጥ ራችሁኝ ከሆነ ኢንተርኔት በጣም ያስቸግራችኋል። ትሬዠር ቦክሷም ያው 40 የሚሰጠው 5 ኮይን እየሰጣችሁ እንደሆነ ብዙዎቻችሁ እየነገራችሁኝ ነው። አብዛኞቻችሁም ፓርቲ ላይ ገብታችሁ ደግሞ ምንም መደማመጥ አልቻልንም። ያ ከምን የተነሳ ነው? ከደካማ ከሆነ ኢንተርኔት የተነሳ ነው። እዚህ ፕላትፎርም ላይ ስንመጣ ያው ግዴታ ምንድነው የሚያስፈልገን? ስልካችንና ኢንተርኔት ነው። ስልካችንና ኢንተርኔት ሲባል ምንድነው? ሃይ የሆነ ኢንተርኔት በጣም ኮኔክሽኑ አሪፍ የሆነ ኢንተርኔት ያስፈልጋችኋል። ምክንያቱም እንደዛ ካልሆነ ስራ መስራት ስለማትችሉ። ስለዚህ ዛሬ ይዤላችሁ የመጣሁት መፍትሄ ለኔ እንዴት አድርጌ ኢንተርኔት እንዳስተካከልኩት እናንተም እንደኔ አድርጋችሁ እንዴት ማስተካከል እንደምትችሉ አሪፍ የሆነ መረጃ ይዤላችሁ መጥቻለሁኝ። ስለዚህ በደንብ ተከታተሉ። እሺ ያው ይሄን ነገር የምነግራችሁን ነገር ካስተካከላችሁ 4 ጥቅሞች ታገኛላችሁ። የመጀመሪያው ፈጣን የሆነ ኢንተርኔት ማግኘት ትችላላችሁ። ሁለተኛ ደግሞ ባትሪያችሁን ሴቭ ማድረግ ትችላላችሁ። ሶስተኛ ደግሞ ባላንሳችሁንም እንደዚሁ መቆጠብ ትችላላችሁ። አራተኛ ደግሞ ስልካችሁ አይጨናነቅም፣ ስልካችሁ ስታክ አያደርግም ማለት ነው። ስለዚህ ከዚህ በኋላ በማስቀምጠው ስክሪን ሪከርድ በመመልከት ማስተካከል ትችላላችሁ። ምክንያቱም ኢንተርኔት ወሳኝ የሆነ ነገር ስለሆነ ወሳኙን ሃይ የሆነ ኢንተርኔት ማግኘት ስለሚያስፈልጋችሁ ኢንተርኔታችሁ ሎ ወይም ደካማ ከሆነ መስራት ስለማትችሉ ማለት ነው። ስለዚህ አሁን ከዚህ ቪዲዮ በኋላ የማስቀምጠውን ስክሪን ሪከርድ በመመልከት ያው ሁሉን ነገር ማስተካከል ትችላላችሁ። ያው በደንብ ተከታተሉት። ሰላም የኢዙ መሐመድ ቻናል ቤተሰቦች እንዴት ናችሁ? ዛሬ ማሳያችሁ እንዴት አድርጋችሁ ኢንተርኔታችሁን ፈጣን እንደምታደርጉ እንዲሁም እነዚህን ሴቲንጎች ማሳያችሁን ሴቲንጎች ስታስተካክሉ ኢንተርኔታችሁን ፈጣን ከማድረግ በተጨማሪ ስልካችሁን ፈጣን ማድረግ ትችላላችሁ። ባትሪ ቶሎ እንዳያልቅባችሁ ማድረግ ትችላላችሁ። እንዲሁም ደግሞ ካርድ ቶሎ እንዳይጨርስባችሁ ታደርጋላችሁ ማለት ነው። በመጀመሪያ ስቴፖቹን ከማሳየቴ በፊት የብዙዎችን ስልክ ስንመለከት የታዘብነው ነገር ምንድነው? ብዙ ሰዎች የማያውቁትን አፕሊኬሽን ስልካቸው ላይ ያስቀምጣሉ። ስለዚህ ምንድነው የምታደርጉት? መጀመሪያ የማታውቋቸውን እያንዳንዱን አፕሊኬሽኖች ታጠፋላችሁ ከስልካችሁ ላይ ማለት ነው። ብዙ ሰዎች ስልክ ስንመለከት ልክ እንደ ቁማር አይነት አፕሊኬሽኖች በዜንደር ፋይል ሲላላኩ ሳያስቡት ገብቶባቸው ራሱ ኢንስታል ይሆንና ይቀመጣሉ። ወይም ደግሞ ባክግራውንድ ላይ ሳያውቁት እነሱ ዳውንሎድ ሆኖ የሚቀመጥ አፕሊኬሽን አለ። እንዲሁም ሳያስቡት ማስታወቂያ በመንካት ብዙ የማትጠቀሟቸው አፕሊኬሽኖች ስልካችሁ ላይ ይኖራሉ። እነዚህን አፕሊኬሽኖች እያንዳንዳቸውን ቼክ አድርጋችሁ የማትጠቀሙትን ማጥፋት አለባችሁ። ሁለተኛ የምታደርጉት ነገር ምንድነው? ብዙዎቻችን ያለማወቅ አንቲቫይረስ፣ የቫይረስ ማጽጃ፣ የስልክ ማጽጃ ያሉን አፕሊኬሽኖች እናወርዳለን። እነዚህ አፕሊኬሽኖች ራሳቸው ቫይረስ ናቸው። ራሳቸው ስልክን በጣም የሚያጨናንቁ አፕሊኬሽኖች ናቸው። ስልኩ ራሱ ስልኩ ሲስተሙ ማለት ነው ቫይረስ ማጽጃም ሆነ ክሊን ማድረጊያ የራሱ የሆነ ሲስተም አለው ማለት ነው። ስለዚህ አንቲቫይረስ የስልክ ማጽጃ አይነት አፕሊኬሽኖችን ከስልካችሁ ላይ ታጠፋላችሁ ማለት ነው። ከዛ በመቀጠል ምንድነው የምታደርጉት? እያንዳንዱ አፕሊኬሽን ጋር በመሄድ በብዛት የማትጠቀሟቸውን አፕሊኬሽኖች ለምሳሌ አሁን እዚህ ጋር ጉግል አለ። ጉግልን ጫን አድርገን እንይዝና ልክ እንደዚህ ይመጣልናል። እዚህ ዳር ላይ ምልክት ያደርጉባት አፕ ኢንፎ የምትለውን እሷን እንነካለን ማለት ነው። ከዛም ልክ ወደዚህ ያስገባናል። ሞባይል ዳታ የሚለውን እንነካለን። እዚህ ጋር የኔ እንደምታዩት ኦፍ ነው። የናንተ ልክ እንደዚህ ኦን ሆኖ ነው የምታገኙት። ይሄ ማለት ምን ማለት ነው? አለው ባክግራውንድ ዳታ ዩዜጅ ልክ ከጀርባችሁ ዳታ እንዲወስድ ፈቀዳችሁለት ማለት ነው። የሁሉም ሰው ስልክ ይሄ ኦን ሆኖ ነው የሚቀመጠው። ያ ማለት ምንድነው? እናንተ ፖፖ እየሰራችሁ ፖፖ ላይ ባላችሁበት ሰዓት ጉግልም፣ ቴሌግራም፣ ኢንስታግራም፣ ቲክቶክ እንዲሁም ሌሎች ብዙ አፕሊኬሽኖች ከጀርባ ዳታ ይወስዳሉ ማለት ነው። ይሄ ማለት ምን ማለት ነው? ሰው 20 ቧንቧ ከፍቶ በአንድ ቧንቧ ብቻ መታጠብ ማለት ነው። ይሄ ሲሆን ምን ጉዳት አለው? አንደኛ ውሃው ይባክናል።
ሁለተኛ እናንተ የምትታጠቡበት ቧንቧ ውሃዋ ትቀጥናለች ማለት ነው። ይሄ ማለት በዚህኛው ሳመጣላችሁ ምንድነው እናንተ ፖፖ እየተጠቀማችሁ ሁሉም አፕሊኬሽኖች ከጀርባቸው አለው ባክግራውንድ ዳታ ዩዜጅ ከተፈቀደላቸው ከጀርባ ዳታ እንዲወስዱ ከተፈቀደላቸው ፖፖ የምትጠቀሙት ኢንተርኔት በጣም ይቀጥናል። ያ ማለት በጣም ይጨናንቅባችኋል ማለት ነው። ለምን ሁሉም አፕሊኬሽን ዳታ እየወሰደባችሁ ነው። ይሄ ሲሆን ጉዳቱ ምንድነው? አንደኛ እንደነገርኳችሁ መጠቀም የምትፈልጉትን አፕሊኬሽን በደንብ መጠቀም አትችሉም፣ ኢንተርኔቱ ይጨናንቅባችኋል። ሁለተኛ ሁሉም አፕሊኬሽን በሰራ ሰዓት ዳታ በጣም ይበላችኋል ማለት ነው። ሶስተኛ ደግሞ ስልኩ ሁሉም አፕሊኬሽን ፕሮሰስ ባደረገ ቁጥር ሁሉም አፕሊኬሽን ዳታ በሰራ ቁጥር የስልካችሁ ባትሪ ቶሎ ቶሎ ያልቃል ማለት ነው። አራተኛ ደግሞ ሁሉም አፕሊኬሽን ባክግራውንዱ ክፍት በሆነ ቁጥር የስልካችሁ ራም በጣም ይጨናነቃል። ይህ ማለት ከተወሰነ ጊዜ በኋላ ስልካችሁ ስታክ ማድረግ ይጀምራል ማለት ነው። ስለዚህ ምን ታደርጋላችሁ? በብዛት የማትጠቀሟቸውን አፕሊኬሽኖች አለው ባክግራውንድ ዳታ ዩዜጅ የሚለውን ልክ እንደዚህ ኦፍ ታደርጋላችሁ ማለት ነው። ሁሉም አፕሊኬሽኖች ልክ እንደዚህ ጫን አድርጋችሁ በመያዝ አፕ ኢንፎ የምትለውን በመንካት ሞባይል ዳታ የሚለው ውስጥ እየገባችሁ ልክ እንደምትመለከቱት ይሄንን ያለው ባክግራውንድ ዳታ ዩዜጅ የሚለውን ኦፍ ታደርጋላችሁ ማለት ነው። ፖፖ ኔትወርክ የሚፈልግ አፕሊኬሽን ስለሆነ በጣም ኔትወርክ የሚፈልግ አፕሊኬሽን ስለሆነ ፖፖን ከፍታችሁት ከፖፖም ወጣችሁ የምትሰሩት ስራ ስለሆነ እሱን ሳታጠፉ ሌሎችን በብዛት የማትጠቀሟቸውን አፕሊኬሽኖች ልክ ባሳያችሁ መልኩ እየገባችሁ ኦፍ ታደርጋላችሁ ማለት ነው። ሌላኛው ደግሞ ምንድነው ብዙዎቻችን የማናረገው ነገር ምንድነው እያንዳንዱ አፕሊኬሽኖች በምንጠቀማቸው ሰዓት ካች የሚባል አላስፈላጊ ፋይሎች ወይም ቆሻሻዎች ያጠራቅማሉ ማለት ነው። እነዚህ ካቾች አንደኛ ስቶሬጃችን ያላስፈላጊ ሁኔታ እንዲሞላብን ቶሎ ቶሎ እንዲሞላ ያደርጋሉ። ሁለተኛ ኔትወርክ ደግሞ እንደዚሁ እንዳይፈጥን በጣም እንዲዘገይብን የሚያደርጉት አንደኛ እነሱ ናቸው። እንደዚሁም ደግሞ ስልካችን ስታክ እንዲያደርግ ያደርጋሉ ማለት ነው። ይህንን ቢያንስ በየ2 ቀኑ ማድረግ ያለባችሁ ነገር ነው። እንዴት ነው የምታደርጉት? ልክ እንደዚህ አፕሊኬሽን አሁንም ጫን አድርጋችሁ ትይዙና አፕ ኢንፎ የምትለውን አሁንም ዳር ላይ እሷን ትነካላችሁ። ከዛ በመቀጠል ቅድም ሞባይል ዳታ የሚለው ላይ ነበር የገባችሁት። አሁን ደግሞ ስቶሬጅ የሚለው ውስጥ ገባላችሁ። ከዛ ልክ እንደምትመለከቱት ይሄ አሁን ቅርብ ሰዓት ስላጸዳሁት ነው 18.74 ሜጋባይት ቆሻሻ ይለኛል እዚህ ጋር ካች የምትለው። በቀን ከ100 ሜጋባይት ከ200 ሜጋባይት በላይ አንድ አፕሊኬሽን ቆሻሻ ያጠራቅማል። ይህ ማለት ቀፏችን ቶሎ ቶሎ ይሞላል፣ ኔትወርክ በጣም እንዲዘገይብን ያደርጋል፣ እንደዚሁም ስልካችን ስታክ እንዲያደርግ ያደርጋል ማለት ነው። ስለዚህ ምን ታደርጋላችሁ? እዚህ ጋር ክሊር ካች የምትለዋን ትነካላችሁ ማለት ነው። አሁን ልክ እንደምትመለከቱት 0 ባይት ሆኗል። እንደዚሁም በተመሳሳይ ሁሉንም አፕሊኬሽኖች አሁን ቲክቶክን ለምሳሌ እንደዚሁ ከገባችሁ በኋላ ስቶሬጅ የሚለው ውስጥ በመግባት እንደምትመለከቱት ቲክቶክ 71 ሜጋባይት ቆሻሻ አጠራቅመው ይዘዋል ማለት ነው። የኔ ሜጋባይቶቹ ያነሱት በየቀኑ ስለማጸዳቸው ነው። የብዙዎቻችን ስልክ 400 500 ሜጋባይት ካች አጠራቅማሉ። ኢንተርኔቱ በጣም ይዘገይብናል፣ ቀፏችን ቶሎ ቶሎ ይሞላል። እንደዚህም ስልካችን ከተወሰነ ጊዜ በኋላ በጣም ስታክ ማድረግ ይጀምራል። ስለዚህ ይህንን ቢያንስ ቢቻል በየቀኑ ቢያንስ በየ2 ቀኑ እየገባችሁ ሁሉንም አፕሊኬሽን ክሊር ካች እያደረጋችሁ ቆሻሻውን ማጽዳት አለባችሁ ማለት ነው። አሁን ባሳየኋችሁ መልኩ ሁሉንም አፕሊኬሽን ቆሻሻውን ታጸዳላችሁ ማለት ነው። እነዚህን ነገሮች ስታስተካክሉ እንደነገርኳችሁ በዋናነት ኢንተርኔታችሁ በጣም ፈጣን ይሆናል። ሁለተኛ ባትሪያችሁ ቶሎ ቶሎ አያልቅም። ሶስተኛ ደግሞ ካርድ ቶሎ ቶሎ እየጨረሰ አያስቸግራችሁም። አራተኛ ደግሞ ስልካችሁ በጣም ስሙዝ እና በጣም ፈጣን ይሆናል። ስታክ አያደርግም መቼም ቢሆን ማለት ነው። ስለዚህ አሁን ባሳየኋችሁ መልኩ እያንዳንዱ ሴቲንጎች አስተካክሉ ማለት ነው። አመሰግናለሁ። ያው ስክሪን ሪከርዱን እንደተመለከታችሁት ነው፣ ግልጽ ነው ብዬ አስባለሁ። ያልገባችሁ ነገር ካለ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ያው ቤቱን ሰብስክራይብ እና ቪዲዮን ላይክ ማድረግ እንዳይረሱ፣ የምለቃቸው ቪዲዮዎች ደግሞ እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። ያው በቀጣይ ርዕስ እስከምንገናኝ ድረስ ሰላም ሆኖልኝ ብያለሁ።